ጥሩ ሰው ስለሆናችሁ ብዙ ጓደኛ ይኖራችኋል። በዚህም ምክንያት ሚስጥራችሁን ላመናችሁት ሰው ትናገራላችሁ። ግን ከጀርባችሁ እየተጎዳችሁ እንደሆነ አላወቃችሁም። በዛሬ ቪዲዮ ከሁሉም ሰው መደበቅ ያለብን 7 ነገሮችን ይዘንላችኋል። አሁን በዚህ ታሪክ ውስጥ የምጠቅስላችሁን ነገሮች የማትደብቁ ከሆነ የምትፈልጉትን ጥሩ ኑሮ መኖር አትችሉም። ታሪኩም እንዲህ ነው። በአንድ ከተማ ይኖር የነበረ አንድ ወጣት ነበረ። ወጣቱ ዝምተኛና ብቸኛ ከሚባሉ ሰዎች ቢመደብም የሚሰራው አዲስ ቢዝነስ ግን ከሰው ጋር መግባባትና አብሮ መሆንን የሚጠይቅ ነበረ። ወጣቱም በዛ ምክንያት ቀስ በቀስ ብዙ ጓደኞችን አፈራ። ጓደኞቹም የአካባቢውም ሰውም ወጣቱ ገንዘብ ስለነበረው በጣም ያከብሩት ነበረ። ከጊዜ በኋላ ግን የሚያገኘው ገንዘብም ሆነ የሚያገኛቸው ሰዎች ከሱ እየራቁ መሄድ ጀመሩ። ከጀርባውም ያሽማጥጡትና ያሾፉበት ጀመረ። በሚወዳደራቸው ጨረታዎች ሁሌ ይሸነፋል። ልነጠፍልህ፣ ካንተ ውጪ ሰው የለንም የሚሉት የነበሩ ሰዎች ሙሉ በሙሉ ካጠገቡ ራቁ። በፊት ደውለው እንገናኝ እያሉ እየጨቀጨቁት የሚያገኛቸው ጓደኞቹ ስልክ ሲደውልላቸው የሱን ስልክ ማንሳት ተጸየፉ። ምን አስከፍቻቸው ነው? ምን አጥፍቼ ነው ይሄ ሁሉ ሰው የራቀኝ ሲል ራሱን በየቀኑ መውቀሱን አላቆመም። ይበልጡኑ ይሄ ጭንቀት እሱን ያሳምመው ጀመረ። አንድ ቀን ግን ቡና ለመጠጣት በፊት ከጓደኞቹ ሲገናኝበት የነበረው ቦታ አመራ። እዛ ሲሄድ አንድ ጓደኛውን አገኘው። ስልክ ለምንድነው የማታነሳልኝ ስደውል አለው። ጓደኛውም ደንገጥ በማለት ስልኬ ተበላሽቶ ነው አለ እየተንተባተበ። ወጣቱም ተረጋጋና እኔ ደግሞ ሁላችሁም ስልክ አላነሳ ስትሉኝ እኔ ምን አጥፍቼ ነው ሰው የራቀኝ ብዬ ሳስብ ነበር አለው። ጓደኛውም አረ ምንም ችግር የለም አለ። ምን አዲስ ስራ አለ ታዲያ አለው ለወጣቱ። ወጣቱም አሪፍ ስራ አለ፣ የአሁኑ ጨረታ ከተሳካ አሪፍ ዝግ ነው የምንዘጋው ብሎ መለሰለት። ጓደኛውም ብዙ ጥያቄዎችን ጠየቀው፣ እሱም አንድ በአንድ መለሰለት። ወጣቱም እጄን ታጥቤ ልምጣ ብሎ ሲወጣ ጓደኛው በደስታ ለሌላ ሰው ደውሎ አሪፍ ስራ አለ፣ ጨረታውን በምልክልህ መልኩ ካስገባን እኛ እናሸንፋለን አለው። እጁን ታጥቦ ሲመለስም ጓደኛውም ቡናውን ጠጥቶ ፈጣሪ ስራውን ያሳካል ብሎ የውሸት ምኞቱን ተመኝቶለት ተነሳ። ትንሽ አትቆይም? ናፍቀኛል፣ አዋራኝ ትንሽ አለው። እረፍዶብኛል፣ ትልቅ ስራ አለብኝ፣ ስጨርስ እኔ ጋብዤ እኔ የረጅም ሰዓት እቀጣለሁ አለው የአስመሳይ ጓደኛው። ወጣቱን ቢደብረውም እሺ ቻው አለው። ይህንን ሁሉ ከጀርባ ቁርስ እየበላች ስትሰማ የነበረችው ልጅ ነበረች። ወደ ወጣቱ ዞር አለችና ሰላም ነህ አለችው። ወጣቱም በጣም በድንጋጤ አያት። የደነገጠውም በመልኳ ነበረ። ፈጣሪ ይመስገን ደህና ነኝ አለ እየተኮለታተፈ። ወንድሜ አንተ በጣም ጥሩ ሰው ነህ፣ ጓደኞቹ ግን እባቦች ናቸው፣ ራስህን ጠብቅ፣ እነዚህ ለህይወትም አይመለሱም አለችው። ከመልኳ በላይ ይሄ ንግግሩ አስደነገጠው። እንዴት እንደዚህ ልትይ ቻልሽ? ከጓደኞቹ ጋር ምንም ጸብ የለኝም፣ እኔ ምንም የምደብቃቸው ነገር የለም፣ ይሄ ተራ ግምት ነው አላት። እሷም ተረጋጋ፣ አሁን ጓደኛ ከጀርባ ያደረገውን ልንገርህ፣ አሸንፋለሁ ያልከውን የሥራ ጨረታ ተበልተሃል አለችው። እንዴት? ይሄ ፈጽሞ ሊሆን አይችልም ብሎ ውስጡ ተበጠበጠ። የአሁኑን ጨረታ ማን እንደሚያሸንፍ በደንብ አጣራና ደውልልኝ። እኔም እንዳንተ መናገር ያለብኝና የሌለብኝን ነገር የማውቅ ሰው አልነበርኩም። በገዛ ጓደኛዬ ተከድቼ ከሞት የተረፍኩ ሰው ነኝ። እኔም እንደዚህ አይነት ነገሮች ጥሩ ሰዎች ላይ እንዲደርስም አልፈልግም። ስለዚህ መናገር የሌለብህን ነገሮች እነግርሃለሁ፣ መደበቅ ያለብህንም ነገር አሳይሃለሁ። ያም ህይወትን ከምቀኞች ከተንኮለኞች ይጠብቅልሃል፣ ከመጥፋትና ተስፋ ከመቁረጥም ትድናለህ ብላው ወጣች። በሳምንቱ ወጣቱ ጨረታውን ተሸነፈ። በጣም ተገረመ። ሲያጣራም ጓደኞቹ ከጀርባ እንዳሉ አወቀ። በጣም አዘነ። ያ መረጃውን የነገረውን ጓደኛውም በደስታ እየተፍለቀለቀ ደወልና ልጋብዝህ፣ እንገናኝ፣ ዛሬ በጣም ደስ ብሎኛል አለው። ወጣቱም በንዴት ስልኩን ጆሮ ላይ ዘጋበት። በቀጥታም ወደ ልጅቷ ደወለ። እፈልግሻለሁ አላት። ስታገኘውም ቅስሙ ተሰብሮ ፊቱ ላይ ይታይ ነበረ። አይዞ አትዘን ብላ ጸጉሩን አሻሸችው። የዛን ሰዓት በትንሹ ወደ ራሱ ተመለሰ። አንተ ችግርህ የኔ አይነት ችግር ነው፣ መደበቅ ያለብህን አታውቅም አለችው። እስኪ ምንድናቸው አላት። የመጀመሪያው ከሰው መደበቅ ያለብህ ነገር የውስጥ ጉድለትህን ነው። ገና ያልፈወስካቸው የውስጥ ህመሞችህን ዝም ማለት ይኖርብሃል። ትንሽ ነገርም ብትሆን ባታወራ ይመረጣል። ከፍቅረኛዬ ጋር ተጣለው፣ በዚህ ምክንያት በጣም ከፍቶኛል ምናምን እያልክ ድክመትን ስትዘረዝር በድንገት ወዳጅ የሚመስሉ መርዛማና ቅናተኛ ሰዎች ከሰሙ አለቀልህ። በዛ ደካማ ጎንህ ገብተው ማትወጣው ህመም ውስጥ ይከተዋል።
ለሌሎችም አንተ በራስህ እንደማትተማመን አድርገው ያሳዩሃል። አንተስ ለነዛ እባብ ጓደኞች ስንት ተናግረሃል አለችው። ወጣቱም ህይወቱ ላይ የነበሩ ነገሮች ውልል ብለው ታዩት። ደነገጠ። በዚህ ልክ አስቤው አላውቅም። ብዙ ነገር በዚህ ምክንያት ተበላሽቶብኛል ሳላውቅ። ሌላስ ምን ማድረግ አለብኝ አላት። ሁለተኛው ደግሞ ሊያስቅህ ይችላል። እንቅልፍ ላይ ሆነ ያየከውን ህልም መናገር የለብህም። በጣም ለምታምነው ሰው ካልሆነ በስተቀር ህልምህ ላይ ያየከውን ነገር ተደርተው አንተና እድልህን ለመስለብ ቋምጦ የሚንቀሳቀሱ አሉ። እነዚህን ተጠንቀቅ አለችው። ህልምም አለ ፈገግ እያለ አዎ አለችው። ሶስተኛው ደግሞ የገንዘብ ሁኔታን ነው መደበቅ ያለብህ። ምን ያህል ደሞዝ እንደምታገኝ፣ ምን ያህል ብር እንደምታንቀሳቀስ ወይም በባንክ ውስጥ ያለውን ገንዘብ መጠን ማንም ማወቅ የለበትም። ደብቀው። ገንዘብ እንዳለ ሲያውቁ የማይመለስ ብድር ይጠይቁሃል። መልሱ ብትላቸው ምን ችግር አለው እሱ ሀብታም ነው አይጎዳም ብለው ያስባሉ። ከዛ ላይናቸው ይጠሉሃል። ብሎም ገንዘብ እየጨመረ ሲሄድ ሰዎች ለገንዘባቸው ሲሉ ሊቀርቡ ወይም ሊጎዱ ይችላሉ። ወጣቱም አሁን ያለበት ህይወቱ እሷ ከነገረችው ጋር ተመሳሳይ መሆኑን ተመለከተ። አራተኛው ከሰው መደበቅ ያለበት ነገር ያለፈው ዘመን ስህተቶችህን ነው። በትምህርት በስራ ቦታ ለብቻም ቢሆን የሰራው በጣም ትልቅ ስህተት አሁን አንተን የማይጎዳ ከሆነ ለአዲስ ለምታገኛቸው ሰዎች እሱን መናገርና ማስረዳት አያስፈልግህም። በአሁኑ ሰዓት ያለፈው ህይወትን መናገር ትክክል አይደለም። አዲስ የጀመርከው ህይወት ካለ ያለፈውን መዘርዘርህ ገና እንዳላገገምክ ያሳያል። እንደውም መርዛማ አፋቸውን እንዲያላቅቁብህ ነው የምታደርገው። አንተ እኮ እንደዚህ ስለነበርክ ነው እያሉ በጨዋታ መልክ ሲወጉህ ይውላሉ። አንተም እንዳትናገራቸው ጨዋታ ይመስልሃል። ህመምህን ይዘህ ዝም ትላለህ። እነሱም አንተን ለመቆጣጠርና ለማሸማቀቅ ይጠቀሙበታል። ስለዚህ ዝም በልበት። ወጣቱም ጓደኞቹ ሲያደርጉት የነበረውን ነገር በሙሉ አስተዋለ። በመገረምም እሺ ቀጥ ያላት በፍቅር አይን እየተመለከታት። አምስተኛውና መደበቅ ያለብህ ነገር የወደፊት እቅዶችህን ነው። የጀመርከው የቢዝነስ እቅድ ካለ ገና መሰረት ሳይዝ ያልተጀመረውን ነገር ለማንም አትናገር። ልክ እንዳንተ የጨረታ ውድድር ሽንፈት ይሆንብሃል። ጠላት እድልህን ከእጅ ለመመንጨፍ የተዘጋጀ መሆኑን አትርሳ። ጠላትህ በጓደኞችህ በወዳጆች ውስጥ በቅናት ቁጭ ብሏል። አንዳንድ ነገሮች በይፋ ራሳቸውን እስኪያሳዩ ድረስ መደበቅ አለባቸው። ድንገት ስኬት ሲገለጥ ሰዎች ትህትናን፣ ትኩረትን ያደንቃሉ። ያልተሰሩ ስራዎችን ስትናገር ግን ባንተ ሐዘን ሰው በደስታ ሰክሮ ታያለ። ይበልጥ የሚያመው ደግሞ መከዳትህ ነው። ስድስተኛውና መደበቅ ያለብህ ነገር ደግሞ በድብቅ የሰራኸው በጎ ስራ ነው። ማንም ሳያይህ ለአንድ ምስኪን የረዳኸው ነገር ወይም የለገስከው ገንዘብ አትናገር። ወይም ለምትወደው ጓደኛ ያደረግከውን አትናገር። ስራህ ይከፍልሃል እንጂ። ካለበለዚያ ስምህን ጠላትህ ሰው ረዳው እያለ ያወራል ብሎ ስምን ያጠፋል። መልካም ስራህን ለማውራት መጣር ቅንነትን ይቀንሳል። ለጠላት ወሬ በር ይከፍታል። ከልብህ መልካም ማድረግ ከትምህርት የበለጠ ማንነት እንዳለ ያሳያል። ሰባተኛው መደበቅ ያለብህ ደግሞ ያጋጠምህን ውድቀትና ያልተሳኩልህ ሙከራዎችን ነው። ሁላችንም እንወድቃለን፣ ነገር ግን ስለ ውድቀቶችህ ለማንም አታውራ። ውድቀትን ማውራት ለጠላት ደስታ፣ ለአንተም የማይሆን ነገር ማተኮር ላይ ነው የሚሆንብህ። ወጣቱም አንድ ጓደኛውን አስታወሰ። እሱ ሳይሳካለት ሲቀር ጥርስ በጥርስ የሚሆነው ጓደኛው። ውድቀቶችን ሁልጊዜ መዘርዘር ታጋሽና በራስ መተማመን ሰው እንዳትመስል ያደርጋል። አብዛኛው ጊዜ የማይሳካል ቢሆን እንኳን ስለ ትንሿ ውድቀት ማውራት አያስፈልግም። ስህተቶችን አስተካክለ በአሸናፊነት ታይ። አንድ ቦነስ ልጨምርላችሁ። ሌላው ሌሎች የሰሩህን በደልና የተጎዳህበትን ታሪክ ለማንም አታውራ። ያን ማድረግህ ጠላቶችን ያስደነግጣል። ምን አስቦ ነው ዝም ያለው እያሉ እንዲያስቡ ያደርጋቸዋል። ሌሎች እንዴት እንዳበሳጩ ወይም እንደጎዱ ለሁሉም መናገር የለብህም። አዲስ ሰው ስታገኝ ስለ በደልህ አታውራ። እነሱ መጥፎ ከሆኑ እንኳን በጉዳት ላይ ሊጠቀሙበት የሚችሉበትን እድል ትሰጣቸዋለህ። የመጨረሻና ዋናው የጓደኝነት ወይም የፍቅር ግንኙነት መስፈርትን አትናገር። ሰዎች ወደ አንተ ለመግባት የምትፈልገው መስለው እና ትክክለኛ ማንነታቸውን ደብቀው ሊመጡ ይችላሉ። ይልቁንስ ስመለከተው ወይም ስመለከታት አውቀዋለሁ ብለህ ዝም በል። እውነተኛ ማንነታቸውን እንዲገለጥ እድል ስጣቸው። ወጣቱም ስለሰጠችው ምክር በጣም ተደስቶ ግንባሯን ስሟት በደስታ ትቷት ሄደ። ከዛ ቀን በኋላ ጠላቶቹ ላይ ኃያል እየሆነ ሄደ። ጓደኞቹን ሀብቱን ሲጨምር ብቻ ያሳያቸዋል እንጂ እንደ በፊቱ መዝረክረኩን አቆመ። መርዛማ ጓደኞቹም የሚሰራውን እያዩ መደንገጥና መረበሽ ስራቸው ሆነ።
የቻናላችን ተከታታዮች እናንተስ ስንቱን ነገሮች አትናገሩም? ኮመንት ላይ አስቀምጡልን። ራሳችሁንም ከእንደዚህ አይነት ሰዎች በዚህ አይነት መንገድ መጠበቅ ትችላላችሁ። ቪዲዮውን ከወደዳችሁት እንዲሁም ከተማራችሁበት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ